ልወስድ ነው የመጣው። ዞር በልኝ፣ ልቀቀኝ። አንተ ደግሞ ካሜራውን አጥፉልኝ። በቃ ዞር በሉ፣ ተውኝ። በቃ በእናትህ ደክሞኛል። ለራሱ ቁጭ በይና እናውራ። ለምንድን ነው የማልከተልሽ? አትወስጂም፣ አውሪኝ። አይሜ እረፍት አድርጊና ምግብ ቢና እናውራሽ። ምንም የምበላው ነገር የለም። ምግብ ቢና ለምን አታርፊም? ለምን አታርፊም? ለምን አትተውኝም? እሺ ተረጋጊና እናውራ። ወይኔ ብሩኬ እንዴ ምን ሆነሻል አንቺ? ምን ሆናለች እቺ ልጅ? ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን፣ እኔ ያለው ፈጣሪ ይመስገን። ምንድነው ቡቡ አስማት አስጠቀመል ትሉ ይችላላችሁ። አዲስ አበባ ገብቻለሁ። አዲስ አበባ መጥቼ ይኸው ቤታችን ላይ ቁጭ ብያለሁኝ። ዲኮር ምናምን ተዘጋጅቷል። እዚህ ጋር አንዴ ካሜራማን እስቲ ስታንድ አፕ እዚህ ጋር እንግዲህ እንደምታዩት ልደቴን ላከብር አይደለም፣ የሆነ ሰው ልናስደነግጥ ነው። ማንን አትሉም? እሱን የምታዩት ይሆናል። ለማንኛውም እሺ ወደ ቁም ነገሩ ስመለስ አስማተኛው ቡቡ ዛሬ በሌሊት ነው የመጣውና ትንሽ ነው ያረፉትኝ። ከዚህ ከነገራቶቹ በኋላ አርፋለሁ ብዬ ነውና ቤታችንም እንደናፈቋችሁ ተስፋ አደርጋለሁ። ቀድሜ ሄጄ ጥንቸሎቹንም ተረክብ ያለሁኝ ወንድማችን አሰንጋ ነበር። ቴንኪው ለምንድነው ላደረክልን አደራ ምናምን አይደለ፣ ተዛምዷል። ኦሬዲ ተዛምዶ ነበረ። ከዛ ወደ ቤተሰቦቻቸው መልሰናቸዋል። ለማንኛውም ወደ ቁም ነገሩ ስመለስ ዛሬ በጣም ትልቅ ችግር ሊፈጠር ነበረ። የሚያስጠላ ችግር ሊፈጠር ነበርና ፍፄ ነው በመሀል ማታ ደውሎ የነገረኝ ሁሉንም ነገር። ሃይሚ ፍፄ ጋር ደውላ ወደ አዲስ አበባ አብረን እንሂድ ሻንጣዬን እንዳመጣ አግዘኝ ብለው ነበርና ፍፄ ደግሞ ደውሎ እንዲህ ብላለች፣ ምን ይሻላል አለኝ። እኔ ደግሞ አሰብኩበት አሰላሰልኩበትና ተነስቼ በሌሊት አዲስ አበባ ከች ኦልሞስት እዚህ 2 ሰዓት ነው ምናምን የገባሁት። በጣም በሌሊት ነው የወጣሁትና አዲስ አበባ መጥቻለሁኝ። አሁን ይህንን ቪዲዮ መቅረጽ የጀመርኩት እዚህ ከገቡ በኋላ ነው። እነሱ እየመጣ ነው ብሎ ቴክስት አድርጎልኛል እና ሃይሚን ሰርፕራይዝ ልናደርግ ነው ኦልሬዲ። እኔም ግትርነቴ ለተው ብዬ አሰብኩኝ። ምክንያቱም እሺ ይሁን ባይዘዌ በጣም የሚያናድዱ ነገሮች እየተፈጠሩ ነው። በእኔም በኩል በሉት በሃይሚን በኩል። አሁን በእኔ ሳይድ ለራሴ የምነግረው ነገር ምን እንደሆነ ታውቃላችሁ? ሃይሚን እንለያይ ብላ ካለች በቃ እንለያይ ማለት አለብህ፣ መፍቀድ አለብህ። እስከ መቼ ታግለህ ትቆያለህ ነበረ ውስጥ ያለኝ። እንለያይ ብዬ ተናገርኩኝ። ከዛ በቃ እሺ ብዬ እኔ ስወስን ደግሞ ሃይሚን ጋር ሀሳቦች ሁሉ ተቀይረው ውጥንቅጥ ወጣና ለምን እንለያያለን አብረን እንሁን ስትል ኦሬዲ አሁን በደፈናው መፍረር ሳይሆን እኔ ወስኛለሁ። በቃ ካልተለያየን ስትለኝ እሺ ብዬ ተለያዩ አይደል? በቃ ወሰንኩ። ሃይሚ እንለያይ ብላ ከዛ ተለያይተክ ድጋሚ አብረን እንሁን ስትል ለምንድን ነው የምትሆነው ሚል አይምሮዬ ላይ መጣ። ምክንያቱም ወንድነትም አለ፣ ክብር የሚባል ነገር አለ፣ በጣም ብዙ ነገር አለ። ሃይሚ ራሴን እስከ ማጥፋት በቃ አስቤ ነበረ ምናምን ያለችው ነገር በጣም አናዶኛል። ምክንያቱም እኔ ሃይሚን እንደዛ አላቃትም፣ በእውነት እንደዛ ጭራሽ አላቃትም። ምክንያቱም ለብዙ ሴቶች ተምሳሌት የሆነች ነች። ታውቃላችሁ እንዴት በብዙ እኔ በፕራንኪም በምን ፈትኛት ለብዙ ሰው ተምሳሌት የሆነች ሰው ነች። በዚህ ጉዳይ እንኳን የሆነ ሰዓት ትዝ ካላችሁ ካስታወሳችሁ ተናግሬ ነበርና ወንድ ልጅን አጣው ብላ ምንም አታደርግ አይነት ሴት ነበረችና እዛ ጋር የተሳሳተ ነገር አይቻለሁ። እንደዚህ ናክል ብዙ ነገር ከመደረሱ በፊት እኔም በቃ ልተው እሺ በቃ ይሆናል አይደል፣ የተሳሳተ ውሳኔ ነበር የዛን የሰነችው ብዬ አምኜ እኔም እሺ ብዬ በቃ መቀበል እንዳለብኝ አመንኩኝና ሻንጣል ተወስድ እንደመጣይ ሳቅ ነው በቃ ሁሉ ነገር ወሰኝ የመጣሁትኝ። ያው ትደነግጣለሽ እያስባለሁ፣ ምክንያቱም ያው ኤክስፔክት ማታረገው ነገር ነው። እኔ ትንሽ ብታጀራ መቆየ ነው የሚመስላት። መቼ እንደምትመጣ አላቅም። ኦሬዲ በእውነት አላቅም ነበረ። ፍፄ ባይነግረኝ ኖሮ ጭራሽ አላቅም ነበረ። በቃ ዝም ብዬ ቁጭ ብዬ ቋና ወጣ ምናምን ስትሄድ ነበረ እና ብዙ ችግር ይፈጠር ነበር ከዛም በኋላ። ግን ደግሞ እኔ አሁን ከሃይሚ ጋር አልቀጥልም እያልኩኝ የከረምኩበት የገገምኩበት ምክንያቶችም እንደዛ ናቸው። ምክንያቱም እሷ እንለያይ ስላለች ሞክሬያለሁ። ይሄ ማይካድ ነው አይደለ? እግሯ ስርም ወድቄ እባክሽ እንለያይ ይቅርበኝ እያልኳት ነበረ።
ምክንያቱም ማይሆኑ ነገሮች ተናግሬ ስለነበር ይቅርታ እንድታረግልኝ እየጠየኳት ነበረ። ባይገርማችሁ ግን እሱን ተውት። ይቅርታ መጠየቅ የምታተርፉት በረከት ነው የምታገኙት። ይቅርታ ስለጠየቃችሁ ብዙ ነገር ነው የምታገኙትና እሱ ሳይሆን የዛን የቀለበቱ ፕሮግራም ጊዜ አይሆንም ብላኝ የሄደች ቀን በቃ የዛን ቀን ሁሉም ነገር ሊያበቃ ይችል ነበረ። ምክንያቱም ስህተቶችን ብሰራ ምንም ብሰራ በጣም ብዙ ሰው ሰብስቤ እኔ ነኝ ያየሁትን የማውቀው። ትልቅ ፕሮግራም አዘጋጅቼ ነበርና እኔ ነኝ የማውቀው እዛ ጋር ምን አይነት ስሜት ውስጥ እንደነበሩ። ሀይሚ ከሄደች በኋላ ሰዎቹን ሄጄ ፎጋግሬ ምናምን ነበር ያለፍኩትና በቃ የዛን ቀን ስሜት በጣም ያስጠላ ነበረ። ከዛም በኋላ ይሁን ብዬ ተንበርክኬ ምናምን ብዙ ብቻ ታግሼ ነበር። ግን ሀይሚን በጣም ስለበደልኳት አይሆንም ብላ ነበር። ቤትም ድረስ መታ ስትናገረኝ በቃ ከበደኝ። እንዴ ይህ ሁሉ ጊዜ ማይለምን ይህ ሁሉ ጊዜ ከኔ ጋር ሁኚ ማለት በጣም ከበደኝና እኔም የራሴን ውሳኔ ያስቀምጬ ነበር። በቃ እንለያያለን ብዬ ለአባቷ ተናግሬ ነበር። ይሄ ዓለም የሚያውቀው ነው አይደለ? የኛ ቤተሰብ የሆነ በሙሉ ያውቀዋል ይሄንን ነገር። ከዛ በኋላ ነው በቃ ችግሮች እየተፈጠሩ የመጡት። ሀይሚም አብረን ካልሆነን ምናምን ስትል ኦልሬዲ እኔ በጣም አስቤበት ነበር። በቃ ለምንድን ነው ሁሉ የምታገለው? በቃ እሷ ካልፈለገች እያልኩኝ ነበርና እኔ እንጃ በእኛ ዙሪያ በጣም ብዙ ሰው ጎድተን ራሴንም ጎድቼ እሷም ተጎድታ ምናምን በጣም እያሰብኩ ነበር። በቃ አንደኛችንን በቃ ሁሉም ነገር ጊዜ ያስረሳዋል እኮ ሁሉንም ነገር በቃ በጊዜ ሂደት ራሳችሁ ጋር ያለው ጥሩነት ይቀመጣል። አሁን ሀይሚ እና እኔ ብንለያይ የሀይሚ ጥሩነት ይቀመጣል ልቤ ውስጥ። ግን በጊዜ ሂደት በቃ ሰዓቶች በሄዱ ጊዜ አመታት በተቆጠሩ ሰዓት ምናምን ሁሉም ነገር እየደበዘዘ ይመጣል። ግድን ይረሳል ሁሉም ነገር እኮ አይደለ? ከዛ በቃ እንደዛ እየሞከርኩኝ ነበር በቃ እንደዛ ለማድረግና ሀይሚ ግን ወደ ሌላ ነገር ስትገባ በጣም ተናደርኩኝ። ሆይ ለምን ማለት ጀመርኩኝ። እንዴ እኔና ሀይሚ እንደዚህ አያምርብንም እኮ አውቃለሁኝ። ግን ደግሞ ምንም ማድረግ ስላልቻልኩ ነው የዛ ሰዓት እኔ አልቀጥልም እያልኩ እየገገምኩ የነበረው። እሷን ላይ ስትልሽ ብዬ እንታረቅም ስትልሽ ማለት ስላልፈለግኩኝ ነው። ያ ደግሞ የኔ ፐርሰናሊቲ ነው። ማንም ቢሆን የሚያደርገው ነገር ነው። ገብቷቸዋል አይደል? ማንም ቢሆን የሚያደርገው ነገር ነው። በቃ እንደዚህ ተብሎ ምን አይነት ህይወት እንደምንመራ አስቡት። ላይክ አንድ እንደፈለኩን እየሆነጫጫው እሷም እንደፈለገች እየሆነጫጨች አይሆንም ነበር። በቃ አለ አይደል? ተረጋግቶ ማሰብ፣ ጊዜ መስጠት ወሳኙ ነገር ነው። ያውም በውሸት ባልሆነ ነገር አቦኔ በቃ የዚህ ነገር በጣም ኒንጃ እል ውስጥ የሚከት ነገር ነው የተፈጠረብኝ ነገር። በጣም የሚያስጠላ የሚያናድር ነገር ነው። ልጅ ምናምን ጭራሽ እኔ ማላደርገው ነገር ነው። በቃ ግን በቃ አላምን ከተባለ ምንም በቃ መተው ይሁን ብዬ ምናምን የተውኩት። እሷም ፈጣሪ ይመስገን ይኸው በቃ ጥፍት ብላልኛለች። ምን እንደሆነ ምን እንደተፈጠረ አላውቅም። በቃ ሰላሜን አግኝቻለሁኝ ምናምን በቃ ይመቸን። በዚሁ ሙሉ መቀጠል ነው። ከሀይሚ ጋር ያለውንም ነገር አይ ሆፕ ሁሉንም ነገር እንደምናስተካክል ተስፋ አደርጋለሁኝ። አሁን እኔም ጋሽዬም በጣም ተናግሮኛል። እያወራው ነበር ከሱም ጋር በቃ በጣም በቃ ለምን አትተውም? በቃ ተው እስቲ እሺ በል ሲለኝ በቃ እሺ እስቲ በቃ ብዬ ምናምን ነው ሁሉንም ነገር የተውኩትኝና ያናድዳል። በቃ እየተፈጠረ ያለው ነገር እኔና ሀይሚ ማለት እንደዛ የምንዋደር ልጆች እንደዛ በቃ ደስተኛ የነበረ ልጆች ከኛ አልፎ ሰውን ለማስደሰት የምንጥር ልጆች የነበርን አሁን ሁሉም ነገር በቃ መቶ ጥንቅጡ ሲወጣ ያናድዳል፣ ያስጠላልም አይደለ? በቃ በህይወት ተስፋ መቁረጥም አለ፣ የሚሰለቹ ነገሮችም አሉ ምናምን። ሁሉንም ለመቋቋም መሞከርም አንድ ትልቅ ብርታት ነው። ቪዲዮን እያየው ነበረ ትላንትናና ሀይሚ ማይሆን ነገር ነው በቃ እያወራች የነበረው ራሴን እስከ ማጥፋት ምናምን ማለት እኔ አልቀበለውም። ሀይሚም ማልቀስም የለብሽም። ምክንያቱም ላይክ የራስሽን ሳይድ ብቻ ይዘሽ ነበር እያወራሽ የነበረውና ያ ተገቢ ነው ብዬ አላምንም። ምክንያቱም እኔ ስህተት አለብኝ ብዬ አምኜ ተቀብዬ ይቅርታ ጠይቄ ነበረ። እሱንም አልቀበልም ብለሽ ሁሉም ነገር በሚሄድበት መንገድ ይሄድ እያልሽ ነበርና ከዛ ያንን ነገር ደግሞ በቃ ላንቺም ስሜት ይሁን በቃ አካሄዱ ጥሩም ስላልነበር እሺ ብዬ መቀበሌ ደግሞ ያ የኔ በቃ ትክክለኛ ውሳኔ ነበር አይደል? አመቱን ሙሉ መለመን ደግሞ ጥሩ አይደለም።
በቃ ጥሩ አይደለም ህይወቴን ልኖርበት ምናምን እያለኝ ስለነበር እኔም እንደወስን አድርጎኝ ነበረ። ሶ ሃይሚ የኔንም ሳይድ ማየት ነበረብሽ። አሁን ወደ ሌላ ውሳኔ ከምትገቢ በፊት እኔ እንጃ ወይኔ ለማረጋጋት ሞክረሽ ቁጭ ብዬ ምናምን ቢሆን ደስ ይለኝ ነበረ። ሁሉንም ነገር ቀን በቀን በቃ አይምሮ ያፕሊት እያደረገ እያሰላሰለ ምናምን ሌላ ችግር ውስጥ ነበር የገባሁት። ብቻ እነዚህ ነገሮች አሁን ላይ ምንም ቫሉ ያላቸው ነገሮች አይደለም። ትናንትና ያዘንኩበት የተከፋሁት ነገር እዚህ ጋር ላይክ መስመር ላይ ሲዘኝ ይችላል እንጂ ድጋሚ መጥቶ ሊበጠብጠኝ አይችልም። እንደዛ እንዲሁም ደግሞ እኔ አልፈቅድም። ህይወቴን መስመር ባለው መንገድ ማሳመር ስለምፈልግ ማለት ነው። ብቻ በቃ ፈጣሪ ያውቃል። ቡታጀራ የሰራሁትንም ቤት ፈጣሪ ካለ እኛው የምንኖርበት ይሆናል። እኔና አንቺ ምን ችግር አለው? ፈታ ብለን እንኖራለን። ያላንተ አልኖርም እያልሽ ነበርና እዛ ቤት ላይ ችግር የለውም፣ አብረን እንኖራለን። ዋናው ሰላም አይደለ? ምንም ችግር የለውም። እኔም ገግሜ አልታረቅም ምናምን እያልኩ የነበረው ቤተሰቦች ያው ትረዱኛላችሁ ብዬ አስባለሁኝ። ተናግሬያለሁ። በቃ ኦልሬዲ ታግዬለት ነበረ። እኔና እሷ እንለያይ የሚለው ነገር በቃ እንዳይፈጠር ታግዬለት ነበር። ግን እንዳመረረኝ ሳቅ እኔ ምንም የምቆይበት ምክንያት የለም። ትረዱኛላችሁ ብዬ አስባለሁ። እንደዛ ስል ይገባቸዋል ብዬም አስባለሁኝ። በቃ በዛ ወይ ብቻ ነበርና አሁን ግን በቃ እስቲ እሺ ልተው ብዬ ነው የመጣሁት። ምክንያቱም እኔና ሀይሚ ብዙ አንድ የሚያደርጉን ብዙ የሚያስተሳስሩን ነገሮች አሉ። በጣም ብዙ በቃ እንደሚጥሚጣ የምንቀጣጠል ልጆች ነንና የታወቀ ነው፣ ሁሉም ሰው ያውቃልና በቃ እስቲ ልተው ብዬ ከዚህ በፊትም ብዙ ጊዜ ተናግሬያለሁ እኮ እኔና ሀይሚ የፈለገ ብንጣላ ምን ብንል ከታረቀን ታረቀን ነው፣ አንቀያየምም ምናምን አይደለ? የሆነ አይታችሁ ከሆነ በጣም ብዙ ነገር አሳልፈናል። ግን እኔ እንጃ ድጋሚ እኔ አውርቼው አላቅም፣ አስቤውም አላቅም። ምንም ግድም አይሰጠኝ ነገር ነው። በቃ ፓስት እያለ የምንኖር ሰዎች ነን ስለምንተዋወቅ ማለት ነው። ሶ አሁን ዌልካማችንን ትቀበልልናለች ብዬ ምን ተባተብ ጀመረ ይላል። ትቀበለኛለች ብዬ ተስፋ አደርጋለሁኝ። ሀሳቧን ማስቀየረን እንግዲህ ከቡታጀራ ልብሶቿን ወደዚህ እንድታመጣ እናደርጋለን። አሁን ከዚህ በኋላ ሁሉም ነገር ሰላም ይሆናል ብዬ ተስፋ አደርጋለሁኝ። ልብሶቿንም እንልካለን። ከዚህ በኋላ በቃ የሚያስጨንቁ ነገሮች የሉም። የእዩም ጉዳይ ነው። እሱንም ጊዜ ይፈቷል ብለን ከወሰንንና እኛ ሁሉንም ነገር ክሎዝ አድርገን ከኖርን እኔና ሀይሚ ከተግባባን አንድ መሆንን ከቻልን ምንም የምታመጣው ነገር የለም። ኦሬዲ አሁንም ከህይወታችን ወጣለች። በቃ ሰላም ነው። በጣም ደስ ብሎኝ ነው እንትን ያለው ጠይጋ እንጃ እኔ ያላገኛትም እያወራንም አይደለም። በቃ ጥርቅምቅም ብለን በቃ ሰላም ላይ ነኝ እና ይመስገነው። ብቻ ያው ወደ ኋላ ተመልሰን ከናንተ ጋር ብዙ የምናሳልፈው ነገር አለና ባይገርማችሁ በቃ እንትኖችን ሳደርግ አሁንም የራሴን እንትን ብዬ ነው ልወጣ ነበር፣ ከኢትዮጵያ ልወጣ ነበር። ትንሽ ጊዜ የሆነበት ብቻ ልቆይ አስቤ ነበር። እንደዛ ነበር እያስኬድኩ የነበረ ሁሉንም ነገርና የሆነበት ልቆይ ነበረ። እሱንም ሀሳብ ትቼዋለሁኝ። ሉዝ ያደረግኳቸው የከሰርኳቸውም ነገሮች አሉ። ግን ያው ከሀይሚም ከኔም ከእናንተም አይበልጥም አይደለ? ዋናው እዚያ እንደሆነ ሰላም ሆነ እንትን ማለታችን ነው። ኦሬዲ እዚህ የሚያስጨንቀን ከሆነ እኔና ሀይሚም ሄደን ራሳችንን ሪፍሬሽ አድርገን ተዝናንተን መምጣት እንችላለን ብዬ አምናለሁ። ዋናው ሰላም፣ ዋናው ጤና ነው። እንግዲህ ጸሎት አድርጉልን። እኛ ላይ በጣም ብዙ ክፉ የሚያስቡ ክፉ በቃ የሆነ ጥመት ብቻ የሚያስቡ ሰዎች አሉና እነዛ ሰዎች እንትን እንዳይሉ በቃ ይሆናል አይደል? ብሩክና ሀይሚ የሚባል ስም እንዲረሱ እናድርግ። በጸሎት ከአይምሯቸው እንዲጠፋ እናድርግ። ፈጣሪያችን ምን የሚሳነው ነገር የለም እና ሁሉንም ነገር ያደርግልናል። እኔ እንጃ እኔና ሀይሚ ያሳለፍነውን ጊዜ ዞር ብላችሁ ካሰባችሁት በጣም የሚገርም ጊዜ ነው። በጣም ብዙ ውጣ ውረድ አለበት። በጣም ብዙ ትምህርቶች አሉበት። የፈለገ እኔም ሀይሚን ብንሰቃይም በቃ ማይሆን ሙድ ውስጥ ብንገባበትም የሆነን ሰው ህይወት ሊቀይር የሚችል በቃ ትምህርት አለበት። በእውነት በጣም አለበት። እኔ እንጃ አሁን በትንሹ በሰው ወሬ ትዳር የሚበተን ሞልቷል። ያጣም ሰው ሊኖር ይችላል። ባለመታገስ ትዳር የተበተነ አለ።
ልጆቼ በተኗሉ ባለመታገስ ብቻ እኔ እንጃ። ባይገርማችሁ ከሐዋሳ ድረስ ቡታጀራ መታ የጠየቀችን አንድ እናት ነበረች እና እኔ አግኝቻት አውርቻት ነበርና ብቻ ይህን ቪዲዮ ታያለሽ ብዬ ተስፋ አደርጋለሁኝ። እግዚአብሔርን ነው ምላችሁ እመቤቴን በቃ ጭንቅ ብሎ እግሬ ስር ወርቃ ነበር የለመነችኝና በቃ እሺ እናቴ በቃ ምናምን ብዬ ነበር ያለፍኩትና በጣም ቢግ ሪስፔክት እግዚአብሔርን እንዴት እንደምትወዱን ያየሁበት ነገር ነው። በቃ ከሐዋሳ ተደብቃ ምናምን መታ እመቤቴ በቃ ቡታጀራ ድረስ መታ በቃ ተገናኘን። እንጃ በጣም ብዙ ነገር አወራንና ይህንን ቪዲዮም ታያለሽ ብዬ ተስፋ አደርጋለሁ። ቃል ገብቼላትም ነበረ በቪዲዮ ነው የምናገረው ያንቺን ነገር ብዬ ነበርና ታያለሽ። ያው ዛሬ እኔና ቅመሜ አንድ ለመሆን እኔ መንገዱን ጀምሬያለሁ። ኦሬዲ ሃይሚም ስትመጣ እኔና እሷ አንድ እንድንሆን ትፈልግ ነበረ። ከዚህ በፊት እሷን በልህ እኔም በልህ ተባብለን አንግባባም ተባብለን ነበርና አሁን ደግሞ እኔ ትቻለሁኝ። እኔ ነበርኩኝ እየተመናቸኩ የነበረው ግግም እያልኩ የነበረው ምክንያቱም እኔም የራሴ እውነት አለኝ እኮ ራሴ ላይክ አሁን ውጪ ላይ ሰው ሲያበቃ ቀላል አደር ተመለስ ልትሉ ይችላላችሁ። ግን እኔ ያለሁበት ሁኔታ የሚሰማኝ ስሜት አዛ ነበር። ለዛ ነውና እሱን ነገርም ትቻለሁ። ምንም አስፈላጊ አይደለም በቃ ግን ደግሞ ከዚህ በኋላ እኔና ሃይሚ ህይወታችንን ስንመራ እኔ እንጃ በጣም መተማመን አለብን። በጣም እኔ እንጃ እምነት ማርያምን እምነት የምትወዱት ሰው ጋር እምነት መጉደል ማለት በጣም የሚቀፍ የሚያስጠላ ነገር ነውና እሱን ነገር በጣም ማስተካከል አለብን። እኔም ሃይሚ ማመን አለብኝ፣ እሷም እኔን ማመን አለባት። እባካችሁን ደግሞ እኔና ሃይሚ መሀል እየመጣችሁ ለመበጥበጥ የምትሞክሩ ሰዎች እኔ ጋር እኮ ኖርማል ነው ይላካሉ ቴክስት ምናምን፣ ግን ቼክ አላደርግም። በቃ ይገባኛል ሐሳባቸው፣ እኔ ግድ አይሰጠኝም። ግን ሃይሚ ጋር ከደረሰ ያው ሴትም አይደለች ብዙ ይረብሻታል ምናምን በቃ እና እሱን ነገር ብታቆሙ ደስ ይለኛል። ከኛ ህይወት ብትወጡ እኔና ሃይሚን ለማለያየት የምትሞክሩ ሰዎች በሙሉ ከኛ ህይወት ብትወጡ በጣም ደስ ይለኛል። በጣም ከልቤ ነው። ሲቀጥል ደግሞ ቅመሜ አንቺ በጣም ብዙ ሰው የምታስተምሪ ሰው ነሽ። በጣም ብዙ ሰው እኔ እንጃ። ምክንያቱም በብዙ ፈተናዎች እኔንም ፈተነሽ አንቺንም ፈትኜ በጣም ብዙ ሰው ለማስተማር ሞክረናልና ጨጓራ በጣም ብዙ ሰው ለማስተማር ሞክረናልና አሁንም እኔና አንቺ አንድ ላይ ሆነን ተባብረን ብዙ ሰው ለማስተማር መሞከር ነው ያለብን። ስለ ራስ ማጥፋት ይህ በጣም ሼም የሆነ ነገር ነው። ስለ ራስ ማጥፋት ማውራት ማለት በጣም እኔ እንጃ የዓለም ውድቀት ነው። በቃ ራስን ማጥፋት ማለት እኔ እንጃ። ታዩ በተለይ ለወንድ ብለሽ ምንም ነገር አታደርጊ። እኔ አንድ ወንድ ነኝ አይደለ? ምናልባት ተወጅኝ ይሆናል። ምናልባት ከኔ ጋር ጥሩ ጊዜ ማሳለፍሽ ደስ ሊልሽ ይችላል። እኔ የፈለገ ብወድሽ የፈለገ ምንም ብልሽ እንደዚህ አይነት ውሳኔ መወሰን የለብኝም። ለአንቺ መልካሙን ሁሉ መመኘት አሁን እኔና አንቺ ከተለያየ ለአንቺ መልካሙን ሁሉ ተመኝቼ እኔም የራሴን ህይወት ለመምራት መሞከር ነው የሚሻለው ቢከብድም። አንቺም እንደዛ ነው ማድረግ ያለብሽ። ምክንያቱም እኔ ወንድ ነኝ አይደል? ግን ደምሽ የሆነው ቤተሰብ አለ። ደምሽ ላይመስልሽ ይችላል። አሁን ጋሽዬ አለ፣ ማዘሯ አለች ምናምን። አስቢው ምን አይነት ፔን ውስጥ እንደሚገቡ ምን አይነት ህመም ውስጥ። እነሱ ዓለም ላይ ማንም ሰው አይደገምም አይደል? እናትና አባት በተለይ ሊደገሙ ማይችሉ ፍጥሮች ናቸውና እነሱን ማሳዘን ማስከፋት ማለት ይከብዳል አይደል? ካሜራማን እንደዚህ አይነት ውሳኔ በእውነት ካንቺ ጭራሽ ሁለተኛ መስማት አልፈልግም። ሁለተኛ የፈለገ ላሳዘንሽ የፈለገ ላስከፋሽ እችላለሁ፣ ግን ወፍ በቃ በርትተሽ ነው ማሳየት ያለብሽ። ጀግና ሆነሽ አንገትሽን ቀና አድርገሽ እንዲህ ልጅ ምናምን ማስዋል ነው ያለብሽ እንጂ እኔ እንጃ። እኔና ሃይሚኮ ካሰብንበት በጣም ትንሽ ነው የሚያጣላን ነገር። ያው ልጅ ምናምን የፈለገ ግብድዬ ዲል ቢሆንም ግን ሊያግባባ የሚችሉ ነገሮች በጣም ብዙ ናቸው። አሁን እኔና ሃይሚ አንድ ብንሆን እጁን አውት ማድረግ እንችል ነበር። ከሁሉም ጨዋታ አውት ማድረግ እንችል ነበር። በቃ ሜዳውን የኛ ብናደርገው እዩን አውት አድርገናታል። እኛው ለኛው አለመግባባት እኛው ለኛው ስንባላ ተገኘ መንገድ እየተባለ ነው የሚገባብን። ሁሌ ግልጽ ነው። በጣም ነው የሚደብረው አይደል?
ብቻ አንቺ ብርቱ ሴት ነሽ፣ አንቺ ጀግና ሴት ነሽ። ለማንም ብለሽ ደግሞ ምንም የማታደርጊ ሰው መሆን አለብሽ። ገብቶሻል? ያመሽ ላይክ ጥፋተኛ ነኝ ብለሽ ካመንሽ ብዙ መጣር አለብሽ። ማለት ጥፋት በቃ አጥፍተሽ ከሆነ ያንን ነገር ሰው ላለማጣት መጣር የማንም ግዴታ ነው አይደል? እኔ ጥፋት ባጠፋ ቅመሜን ላለማጣት መጣር አለብኝ። በቃ መስዋዕትና መክፈል አለብኝ። አንቺም እንደዛው ከዛ ሞከረሽ ካልሆነ ነው ወደ ራስሽ በቃ መንገድ መሄድ ያለብሽ እንጂ ራስሽን እንትን እንደማለት ወደ መንገድ ለመውሰድ መሞከር በጣም ቢግ ሼም ነው። እሺ ኧረ በስመ አብ በጣም እንትን እያለኝ ነው። እሺ ነው ጨጓራ ደግሞ በቃ እዚህ ከቅመሜ ጋር ሰላም ልሆን ስል ነው ጨጓራ የሚመጣው። እንዴት ነህ ይለኛል። ትዝ ብሎኝ አያውቅም እኮ ያ ሁሉ እንትን ስል። አሁን ግን እኔ አሁን እንዴ ምን አይነት ባህሪ እንዳለኝ ታውቃላችሁ? የተፈጠሩትን ችግሮች ባንዴ መርሳት የምችል ሰው ነኝ። በቃ ባንዴ መተው ምናምን ካሰብኩት ባንዴ ተዋለሁ በቃና ከዛ በኋላ አሁን ከዚህ በፊት ችግር ላይ ነበርኩኝ። ጭንቀት ምናምን እንዲሆነ መጣሽ ምስል ዌልካም እንኳን ደህና መጣሽ። እንኳን ደህና መጣሽ። መንገድ እንዴት ነበር? አድካሚ ነበር? ያው እኛ መኪና ገዝተን እኮ አስረስተን ነበር። ምን ችግር? ልቀቀኝ። ምንድን ነው? እንኳን ደህና መጣሽ። መቼ መጣ ነው? እኔ ጠዋት። እንዴት? ብዙ ታሪክ አለው እነግርሻለሁ። ነይ ወደዚህ፣ ነይ ወደዚህ። ምን ሆነሻል? በእናትህ እንዴ! ያው ቤትሽን አቆሸሽኩት። ዛሬ እንትን የሚያግዘን ሰው አምጥቼ ምናምን አጸድቼ ምናምን ነበር። ቁጭ በይ። ምግብ ተሰርቷል፣ ምግብ አቀርብልሻለሁ። ቁጭ በይ። ኧረ እረፍት አድርጊ። ኧረ በፈጠረሽ ከመንገድ ነው የመጣሽው። በፈጠረሽ ይድከመኝ፣ ችግር የለውም። አሁን ነው እንደ መድከም የታየ? እናንተ እብድ ናችሁ፣ ያማችኋል እንዴ? ሰው ይደነግጣል ብላችሁ አታስቡ? ሲቀጥል ፍፄ አሁን ሁሉ መንገድ እንዴት ታውቃለህ? አንተም ስለዚህ ነገር እና ምን ነገር ከኝ ሰርፕራይዝ ላደርግሽ እኮ። ሰው እየገደሉ ሰርፕራይዝ አለ እንዴ? ምን ማለት ነው? ሰው እየገደሉ ብሩክ፣ አሁን ከፊቴ ዞር በልኝ። እቃ ልወስድ ነው የመጣው። ዞር በልኝ፣ ልቀቀኝ። ስሚኝ፣ እሺ። አንተ ደግሞ ካሜራውን አጥፋው፣ አጥፉልኝ። በቃ ዞር በሉ፣ ተውኝ። በቃ በእናትህ ደክሞኛል። ለራሱ ቁጭ በይና እናውራ እኮ። ቁጭ በይ። ምንም ማውራው ነገር የለም እንዴ? እሺ አብረን እንሆን እንታረቅ እያልሽ ነበር። አረ በዚህ አይነት መንገድ ነው የምትታረቀኝ? እንደዚህ እየሆንክ እኔ እኮ ስትፈልግ ትገፋኛለህ፣ ስትፈልግ እንታረቃለን። ምንም አልረጋጋም። ቃል ወስድ ነው የመጣሁት። ታውቃለህ አይደል? ፍፄ እንድታግዘኝ ነው አይደል? አብረን የመጣነው። ሃይሚ ምን ሆነሻል? እናንተ ጤነኞች አይደላችሁም። አብዳችሁ ሰው ልታሳብዱ ነው የፈለጋችሁት እንዴ? እንታረቅ በቃ አብረን ነው። ምንም አንታረቅም። ዞር በልልኝ፣ ደክሞኛል። በድካም ላይ ሌላ ድካም አትሁንብኝ። አልቀመጥም። እቃ ልወስድ ነው የመጣሁት። ኧረ ጉድ ይፈላ። አንቺ ለምን አትረጋጊም? ቁጭ ለምን አትይም? ሃይሚ ያማችኋል አይደል? አንተ ያማሃል አይደል? ጤነኛ አይደለህም። ለምንድን ነው እንደዛ የምትይው? ለምን ተረጋግተሽ? ቁጭ በይ። እኔ ምግብ አቀርብልሻለሁ። ምንድን ነው የምትፈልገው? ተው። እኔ ምግብ አብረን እንሁን። እኔ እና አንቺ አብረን እንሁን። ከምግብ በፊት ሰላም ይቀድማል እኮ። ሰላም ልንሆን እኮ ነው እንትን ያልኩሽ። እንደዚህ ዲኮር በዲኮር ስላደረክ የኔን ዞር በልልኝ። አሁን ምን ማለት ነው? ዲኮር በዲኮር ስላደረክ ዞር በልልኝ። ሲቀጥል ደግሞ ስትመጣ መናገር ነበረብህ። ለምንድን ነው የምነግርሽ? እኔ እኮ ሰርፕራይዝ ላደርግሽ እኮ። እኔም እኮ ዛሬ ነው የመጣሁት። ይደክመኛል ሃይሚ። ቁጭ በይ። ደክሞኛል እኮ ቁጭ በይ። እሺ እኔ እንዳንተ ደልቶኝ አይደለም የመጣሁት። እሺ ተጎሳቁዬ ነው በትራንስፖርት የመጣው። ዞር በልልኝ እኮ። ቁጭ በይ እኮ። ዞር በልልኝ እኮ። ቁጭ በይ። እሺ እኮ ዞር በልልኝ እኮ። ቁጭ በይና ላውራሽ። የሆነ ቁጭ በይ እዚህ ጋር። ወይኔ ጉዴ ፈላ። ምንድን ነው የምትፈልገው? ተረጋግሽ። ምግብ አለ ትበይና አውራሽ። እንደዚህ አይነት ነገር እንዴት ይሄው? ቁጭ በይ እስቲ። ቁጭ በይና ላውራሽ ይሻላል። ትናንት ያልከኝን ላስታውስህ። አስታውሽ። ምንም ማስታወስ አልፈልግም። ነሽ ብሩኬ፣ ዞር በል በእግዚአብሔር። የት ነው የምትሄጂው? በእግዚአብሔር ዞር በል። የት ነው የምትሄጂው? ለምን አትረጋጊ? የት ነው የምትሄጂው? ብሩኬ ለምን አትሆንም? በእግዚአብሔር ግን እኮ ተረጋጊና አውሪኝ። እቃ ልወስድ ነው የመጣሁት። አትወስጂም እኮ። እኔ ማውራት ያለብኝን ነገር ሁሉ እንድትወስጂ ስላልፈለኩ እኮ ነው። አንተ ደግሞ ካሜራውን አጥፋልኝ። ለራሴ ተጎሳቁያለሁ እኮ ነው። እሺ ቁጭ በይ፣ ቁጭ በይ።
ተረጋጊ። እስቲ ቁጭ በይና ስሚኝ አንዴ። ለምንድን ነው የምትችክብት? እንዴ ለምን አትይም? ተውኩ አይደል እንዴ? እኔ ጨረስን። እናንተ አበቃኩ አይደለ? እንደፈለክ ልትሆን አትሞክር። እሺ እንደፈለክ እንደፈለክ ይሁን። አሁን እኔም እንዳወራት አታድርጊ። እኔ አሁን ካንቺ ጋር መታረቅ ነው ፈልገው። አሁን ተረጋግተሽ ማውራታችን እኔንም እንዱ ውስጥ አትተሽ። ከኔ ጋር መታረቅ ፈልጓል ፍፄ። እየሰማው ነው አይደለ? ከዛ አንተም ደግሞ እየደገፍከው ነው። እኔ እና ተጣሉ ብሎ ሊያግ ምን ስለመጫወቻ ነው የምታወሪው? ነይ ነው የምትሄጂው? ለምንድን ነው የማልከተልሽ? አትወስጂም። አውሪኝ ሃይሚ እረፍት አድርጊና ምግብ ቢና እናውራሽ። ምንም የምበላው ነገር የለም። ምግብ ቢና አይፈልግም። ወይኔ ጉዴ ፈላ። ተውኝ በቃ እናንተ አትከተሉኝ። በቃ ተውኝ። በቃ ለወስድ የመጣሁት በቃ አትከተሉኝ። ቆይ ፍላጎትሽ አንቺ ምንድን ነው እንዴ? እሺ ስለምቢ ምን ሆነሻል? ሃይሚ ስሚኝ፣ ተወኝ። ወይኔ ጉዴ ፈላ። ለምን አትረጋጊም? ሃይሚ ምንም ለማድረግ አይደለም። እንታረቅ ማለት ምን ማለት ነው? ምን ለማድረግ መሞከር ነው? እንታረቅ ማለት ሃይሚ ምን ሆነሽ? አንቺ ላይ ማንም የሚጫወት የለም እንዴ? እንታረቅ እያልሻል ነበር እንዴ? ኧረ ጉድ ፈላ። ምን እሺ እሺ ከማለት ውጪ ምን አደርጋለሁ? እንታረቅ እያልኩ ነበር አይደል? ዛሬ ነው እንታረቅ እያልኩ እንደነበር የገባው። ዛሬ ነው የገባው? ንገረኛ። አሁን ነው የገባው? አዎ እሺ፣ አሁን ነው የገባኝ። እሺ እንታረቅ። እንግዲህ ወሳርፍ ዳሃል ገባህ አይደለ? እኔ በጣም ሃይሚ ተረጋጊ። ለምንድን ነው የምታወርጂው? ለምን አታርፊም? ለምን አታርፊም? በቃ ለምን አትተውኝም? እሺ ተረጋጊና እናውራ። ወይኔ ብሩኬ እንዴ ምን ሆነሻል አንቺ? እሺ አስተካክልልሻለሁ። ተረጋጊ። እሺ ከሱ ጋር አስተካክልልሻለሁ። ታዩት ምን ሆናለች እቺ ልጅ? አንተ ራሱ እንዳስቀይማት ገፋራችሁ። ዞር በል። አስቀይምኝ። ተረጋጊ። እሺ አውሩ። እኔ አስተካክልልሻለሁ። ሁሉንም ነገር እያወቅህ አንተ ከኔ ጋር እንትን ትላለህ። ምን ሆነሻል? ሃይሚ ሰርፕራይዝ ልታረገኝ ነው? ቀድመኸኝ የመጣኸው እንግዲያው ሰርፕራይዝ አልሆንኩም። ይልቁንስ ደንግጫለሁ በጣም። ልቤ ሊመታ ነው። ልሞት ነው። አስተካክልልሻለሁ ሃይሚ። ምንም አታስተካክልልኝ። ለምን አትይም? አንቺ የምታረጊው ነገር ለምን አታርፊም? ሃይሚ እረፊ። ዞር በልልኝ። እረፊ። ዞር በልልኝ። ልብስ ላውጣበት። አታውጪም። ተረጋጊና አውሪኝ። ተረጋጊና አውሪኝ። እስኪ በቅድሚያ ተረጋግተሽ እስቲ ለምን አትወሪኝም? እኔ እንዴ ልብስ ልወሰድሽ ምንም የሚለወጥ ነገር የለም ወይስ ከኔ ጋር መሆን አትፈልጊም ነው? እስካሁን አብረን ነው እንጀርሽ የነበረው ለምንድን ነው? በቃ እኔም እኮ የራሴን ውሳኔ ወሰንኩኝ። ጋሽዬ ራሱ ተረጋግታ አውራ አይደል? እየፈተንከኝ ነበር። ምንም አልፈተንኩሽም። እንደፈለክ እየሆንክ ነው። ራስሽ እንዴ ሃይሚ እንደዚህ አትበይኝ። አንቺ ራሱ ያልሽኝ እኮ እንደፈለክ ስትል ነበር አይደል? እንዴ ደስ ያለህን ነገር አይደል የምታወራው? አንቺ ምን እያልሽ ነበር? እኔ አሁን እንደዚህ አይነት ወሬ ማውራት አልፈልግም። በእግዚአብሔር ስሚኛ እኮ ስሚኛ አልልም። ተወኝ በቃ አትወስጂም። በቃ ተወኝ። በሰላም እንለያይ። በቃ ተው እንዴ በቃ እኔ ነኝ ጥፋተኛዋ። አንተ ጋር ተመልሼ መምጣት አልነበረብኝም። አንተን መለመንም አልነበረብኝም ሲጀመር ራሱ። ገባህ አይደለ? የራሴ ጥፋት ነው። ስለዚህ ተወኝ በቃ። እንዴ በእግዚአብሔር ብዬ እየለመንኩ ነው። በቃ ተወኝ። ደስተኛ አልሆንበት ብቻዬን። ለምን አታርፊም? ፍፄ ዞር በል። ሻንጣው ለምን አታርፊም? ተረጋጊና አውሪኝ ሃይሚ። ተረጋጊና አውሪኝ። አስቀይምሃለሁ ፍፄ። ችግር የለውም። አስቀይምሃለሁ። ተረጋጊና አውሪኝ። አምጣው ሻንጣዬን አምጣው። ያስገባልሻለሁ ሃይሚ። ያ ሁሉ መንገድ እንደዛ ሆኜ ስመጣ መናገር ነበረብህ። እሱ እንዳለ ባቅ አልመጣም ነበር። ገባህ አይደል? እንደዚህ እንዲፈጠር አይደለም። በቃ ለምን ቆይ ጨረስን አልከኝ እኮ አልኩሽ እኮ አሰብኩበት እኮ ጋሽዬ አስብበት ብሎኝ ጊዜ ሰጠኝ። እኔ ማስቤበት ስመጣ ነው የገፋኸኝ። እንደዚህ እየሆንን ደግሞ እኔ እናንተ መቀጠል አንችልም። አንተ ከኔ ምን እንደምትፈልግ አላውቅም። እሱን ፈጣሪ ያውቀው። ግን ዞር በልልኝ። አሁን ከኔ ምን ዞር በል በቃ። ምን የሚያስብልሽ ነገር? ዞር በል እንደፈለግካ እኔ ላይ ሌላ ነገር ነው የሚመስልብህ። ዞር በል ወደዛ። ሃይሚ ስሚኝ፣ ዞር በል በቃ። አሁን አታናጂኝ በእናትሽ። ስሚ በስርዓት ስሚ እንዴ እኮ ዞር በልልኝ። አንቺም እኮ ገፍተሽ ነበር አይደል? በቃ እሰይ ምን ማለት ነው? እሰይ ምን ማለት ነው? እሰይ ገፋውክ በቃ። ምናልባት ስለማትሆነኝ ይሆናል ዞር በል በቃ። እረፊ። የሚጠቅመኝን በደንብ ለይቼ አውቄያለሁ። አሁን ዞር በል ወደዛ።
የሚጠቅምሽ መለያየቱ ነው። ዞር በልልኝ። መለያየቱ ነው ወይ የሚጠቅምሽ? ዞር በልልኝ። መለያየቱ ነው የሚጠቅምሽ? መልሽልኝ። መለያየቱ ነው ወይ የሚጠቅምሽ? አይመለከትም። ለምን አታውኝም? ለምንድን ነው ችግር የምትለው? አይሚ ተረጋጊና እናውራ በስርዓት። አይደለም ምንም የምረጋጋው ነገር የለም። አንተ እኮ እንደፈለክ እየሆንክ ነው። እኔ ላይ ምን ሆንኩኝ? ምን ሆንኩኝ? የሚበጀንን ነገር እኮ ነው የማደርገው አይደል? እንደፈለክ አትበይኝ። እንደዚህ አታወሪኝ። እንደዚህ አታወሪኝ። ምንም አንረጋጋም። እንደፈለክ ብለሽ አታወሪኝ። አንተ ነህ ሲጀመር ጥፋተኛው። እንደዚህ ሲጀመር እኔ ከጭቅጭቅ ማረፍ እፈልጋለሁ። ገባ እኮ እሺ የሆነ እንዴ ምንድን ነው እንደማይተዋወቅ ምንቶኝ? ተረጋጊና አላውቅህም እኮ ተረጋጊና እኮ ላስተዋውቅሽ። እሺ አልፈልግም። አንተን ማወቅ አልፈልግም። ይቅርብኝ። ጥንቅር ብለህ ዞር በልኝ። በቃ የሆነ ቦታ ይዛ ቁጭ አድርጋትና ጠርቼ አወራለሁ። ምንም አላልኩም። እሺ የመጣሁት እኮ እንሄዳለን። ችግር የለም። እሺ ረጋ ብላችሁ አውሩ። ዞር የራስሽ በእግዚአብሔር ዞር እንዳትወጪ። አውጣለሁ። አትወጪ። ተረጋጊና አውሪ። መፍትሄ ይሆናል። ልብስ ይዞ መውጣት እና ለምን መጣ እኮ ያው ተረጋ ብላችሁ አውራን እኮ አውራን ጨረስን እኮ አውራን። እንደዚህ እየሆንን ደግሞ እናንተ ልንቀጥል አንችልም። በቃ እኮ አንችልም። በቃ እኔ ደግሞ እኮ አንችልም። ሻንጣዬን አትንካው። ቆርጬ በቃ አትንካው። ሁሉም ሰው ራሱ ላይ ሲሆን ነው ታውቃለህ፣ ልክ የሚሆነው አይደለም። ራሱ ላይ ሲሆን ተረጋግተሽ አውሪኝ። ራሴ ላይ ሲደርስ አየሁት። ገባኝ በደንብ እኮ ተረጋግተሽ ዞር በልልኝ። እሺ እንዳትነኪኝ፣ ሳትከፊኝ ተረጋጊ። ምግብ ላብላሽ፣ ቁጭ በይ፣ ከዛ አውሪኝ። እንዴ ይሄ ልትወስድ እኮ ነው የመጣው። ሰደው አልፈልግም። ያንተን ነገር በሙሉ አልፈልግም። ዞር በል። ውጣ። ዞር በል። እሺ ተረጋግተሽ ለምን አታወሪኝ? ልብሴን ላውጣ። መረጋጋታችን ተረጋግተሽ አታወሪኝ? አትንካኝ። ነሽ ምንም አንረጋጋም። ከዚህ ቤት ወደድክም ጠላህም በቃ ይዤ እወጣለሁ። አትወጪም። ሰማህ አይደለ? እዛ የሚጠብቀኝ አባት አለኝ። ነግሬዋለሁ። ዞር በልልኝ። አትወጪም። ለሽ የምከኛን አንድነን ነው አይደል የሚፈልገው? ነው ታወኝ። በቃ ለምን አትወኝ? ተረጋጊና እናውራ። ምንድነው እንዴት ነው እንደዚህ የሚያስኮልሽ? አንቺ መረጋጋት አይተሻል እኮ ነው። በቃ አቃ ምናምን አትበይ። ተረጋግተሽ ማውራት አይተሻል እንዴ? ተረጋግቶ ማውራት አይተሻል እንዴ? ነይ ቁጭ በይና እናውራ። ምንድነው እንደዛ ልጅ ማለት እስከ መቼ ነው እንደዚህ ሙርሙር እያለ? ወይ ጉዴ ፈላ። ነይ ቁጭ እስቲ። ምንም አልቀመጥም። በቃ ታወኝ። በእግዚአብሔር በቃ አንዴ ቁጭ በይና አውሪ። ቁጭ በይ። በቃ ይሄን ያምራል እንድልህ ነው። በቃ ያምራል። አይመለከተኝም። በእናትሽ ግድ አይሰጠኝም። ቁጭ በይና አውሪኝ በስርዓት። ዞር በልኝ። አንቺ በስርዓት አውሪኝ። ምንም አላወራም። ከመንገድ አይመጣም። እስቲ ተረጋጊና ቁጭ በይ። አይሚ ተረጋጊ። ወይኔ ጉዴ ፈላ። ለምን አታውኝም አንተ? ፍፄ በቃ አረጋጋ። እኔ በእናትሽ አይሚ እየታገዝኩ ነው። በእናትሽ እኮ ቀስ ብለሽ አውሪኝ። አብረን እንሁን እኮ ነው ያልኩት። አረ ሌላ ምን አልኩኝ እንዴ? አልፈልግም ከአንተ ጋር መሆን አልፈልግም። ምንም አልቀመጥም። አንተ ደግሞ ዞር በልኝ። እርግጠኛ ነሽ? ሂድ ውጡ። እርግጠኛ ነሽ? ውጡልኝ። እርግጠኛ ነሽ? ውጡልኝ። ዕቃዬን እስካወጣ ድረስ ምንም ዕቃ አትወጪም ከዚህ ቤት። ኧረ ተረጋጊና እናውራበት። አሳያለሁ እንዴት ዕቃ እንደማላወጣ አሳያለሁ። በዚህም ደግሞ ልንጣላ ነው። የአንተን ፍቃድ መጠየቅ አለብኝ ዕቃ ለማውጣት። የራሴን ዕቃ ለማውጣት አንተም መጠየቅ አለብኝ ፍቃድህን። ተረጋግተሽ አታወሪኝ? እስኪ ቅድሚያ ሰከን ነው። ቁጭ በይ። መልስልኝ እኮ ቁጭ በይ። እስኪ ፍቃድህን መጠየቅ አለብኝ ወይ? ቁጭ በይ። አልቀመጥም። እንድቀመጥ እኮ የሚጋብዘኝን ነገር አላገኘሁም እዚህ ጋር። ምን አደረኩሽ? ጨረስን እኮ አይደል? እንዴ ትናንት ነው እናንተ እኮ ጨረስን በቃ እኮ። ዛሬ ደግሞ አብረን ከኔ የምትፈልገውን ነገር በግልጽ ንገረኝ። ከአንቺ ጋር መሆን ወይ አንተን በደንብ በቃ የምትፈልገውን ነገር ንገረኝ። ነው የምትፈልገውን ነገር እያደረኩ ልቀጥል? ጭራሽ ግራ እያጋባኸኝ እኮ ነው እኮ። ሁለታችንም የተወዛገብን ሰዎች ነን አይደል? ተረጋጊና አውሪ። የተወዛገብን አይደለም። አንተ ተረጋጊና አውሪ። አሞሃል። ጤነኛ አይደለህም ሲጀመር አንተ። ገባህ አይደለም? ለምንድነው ግን መግባባት የምትወዳችሁ? ምንም መግባባት መክበድ አይደለም። እሱ እንዳችሁ ወደ ሌላ ነገር እሱ ነው እንደዚህ የህፃን ልጅ ዕቃ ጨዋታ ነው ያደረገው። እኔ ደግሞ መጫወቻ አይደለሁም። እኔ መጫወቻ አይደለሁም። እሱ ነው። እሺ እኔ ነኝ ምን? እኔ መጫወቻ አሁን አብረን እንሁን ስላልኩ ነው እንደዚህ የምትሆኝ እንዴ? አብረን እንሁን ስላልኩ ኧረ ዛሬ ነው የገባህ? ኧረ ጉድ ፈላ። ይሄ የሚያስደስተኝ መሰለህ? ይሄ እንደዚህ ምናምን የሚያስደስተኝ ነው የሚመስለው? እኔ ለዚህ አይደለም። ምንድነው የምትቀበጣጠሩ? ሰርፕራይዝ ምን? ወይስ አንተን ስላየው እዚህ ቤት ሰርፕራይዝ ለሆነ ነው የጠበቅከው?
ረግድ ፈላ አንቺ አትረጋጊ። በአንተ ሰርፕራይዝ ነው አንተን በማየቴ አትረጋጊ። አንተን በማየቴ ነው የምናደደው። ቁልፉን ነይ ይዤዋለሁ። ነይ ተረጋጉና አውሩ። መሄዱ መፍትሄ ሊሆን አይችልም። ስጠኝ። አልሰጥሽም። ተረጋጊና ቁጭ ብላችሁ አውሩና ፍቱና ትይዛለሽ። በመጀመሪያ ግን ማውራት ይቀድማል። ተረጋግተሽ እኔ ማውራት ካልቻልሽ መች ነው ችግራችን የምንፈታው? ሁሌ እየጣላን ነው የምንቀጥለው ማለት እኮ ነው። እንዴ አንዳችሁ ስትመለሱ አንዳችሁ ሌላ ነገር ማሰብ። እንዴ ምን ሆነሻል? ቻልካት መለስ ከዚህ በኋላ እኔ ማን መለስ ገባ አይደለም። ሃይሚ ተረጋጊና አውሪኝ። መቀጠል አንችልም እኮ ተረጋግተሽ አውሪኝ። ገባ አይደል? ሲጀመር ክፉ አታናግረኝ። ተናገሪ። ችግር አልናገርም። ተው ተናገሪ። ምን ችግር አልፈልግም። የማንንም እርዳታ አልፈልግም። አምጣው። ችግር የለውም። አንተማ እኮ በሚገባ ማስተካከል ያለብህን አስተካክለህ ጠብቀህ አምጣው። አንቺ አይደክምሽም እንዴ? አልፈልግም። አይደክምሽም? ቁጭ በይና እናውራ። ሃይሚ ነይ ቁጭ በይና ቁጭ በይና ካንተ ጋር ላውራ። ምንድነው ካንተ ጋር ላውራ? ምን አድርጌሻለሁ? ምን አድርጌሻለሁ እኮ? ምን አደረኩሽ? ምን አደረኩሽ? እኔ እኮ ካንቺ ጋር አልቀጥልም ብዬሽ ነው። ሰሚኛለሽ? ካንቺ ጋር አልቀጥልም። አዎ ጻድቅ ነኝ። እሺ ያው ደስ አይልም? በጣም ደስ ይላል። ሌላ ነገር ውስጥ አትከሲ። ወይስ አጨብጫቢ ልፈልግ ከኔ ጋር የሚያጅብል? ለምንድን ነው የራስሽን ሳይድ ብቻ ሁልጊዜ የምታየው? እንኳን አየሁ። ምን አደረኩ እንኳን አትይም? እንኳን አየሁ እኮ ተረጋጊና ላጠፋሁትም ነገር እኔ መራቅም መለየትም መርጫለሁ። ገባህ አይደለ? ሲጀመርም በዚህ ባህሪህ ነው እንደዚህ አይነት ነገር እንደወስን የምታደርገኝ። የምን ባህሪ? ይሄ ባህሪ ነው የሚቀያየረው ባህሪ። አንቺም እኮ እንደዛ ነበርሽ አይደል? ትቼዋለሁ እኮ እሱ። እሺ እንኳን ራስሽ ካልተለየን አልሽኝ እኮ አይደለ? እሺ ያልኩኝና እንለይስ እምቢ አልሽ። እንዴ ተስፋ ካስቆረጥሽኝ በኋላ እኮ ነው ድጋሚ መጣሽው አይደል? አሁን ደግሞ አሰብኩ እኮ ቁጭ በይ ያልኩሽ እኮ። ቁጭ በይ ምግብ ላቅርብልሽ እኮ። ቁጭ በይና ምግብ ላቅርብልሽ። ቁልፉን እንዲሰጠኝ ንገረው ጓደኛ። እንዳትሰጣት ዝም በላት። እንዴ ተረጋጊ። ምንድነው? እስቲ በንግግር እንፍታ ችግራችን ነው። ሁልጊዜ አዲስ ነገር አንፍጠር እንጂ ምን ሆነሻል? አዲስ ነገር ፈጠረ? አዋ እኔ ነኝ የፈጠርኩት። ተረጋጊ። እሺ እኔ ነኝ አይደል? አይ በቃ እኔ ነኝ የፈጠርኩት። እኔ ነኝ። ችግር የለውም። በአንተ እይታ እኔ ነኝ የፈጠርኩት አይደል? ይሄን አዲስ ነገር ቆይ እንዴት ነው አንቺ የምታስቢው? እስቲ መልሽ። እንዴት ነው የምታስቢው? እንለያይ ብለሽኝ በግድ እኮ ነው። በግድ ካልተለያየን ብለሽኝ እሺ ያልኩሽ አይደል? እሺ ብዬ ስቆርጥ እኮ ነው የተመለስሽው አይደል? ከዛ አሁን ደግሞ እሺ ስልሽ በቃ ካልሆነ ምናምን ታያለሽ እንዴ። ተረጋጊ እንጂ እንደዚህ እንዴት ነው? ስለመረጋጋት ለኔ እየነገርከኝ ባለው? አዎ ነው ለኔ እየነገርከኝ? አዎ ለአንቺ እየነገርኩሽ። ስለመረጋጋት ለኔ? አዎ እኮ አንተ ለኔ? አዎ አንተ ለኔ? አዎ ነገርኩሽ። ምን ተረጋጊና ወሬ። እስቲ ቅድሚያ ራስህ ተረጋጋ። ተረጋጋው እኮ ምን አደረኩ? ቁጭ ብዬ እኮ ነው እያወራሽ ያለው። ተረጋግቼ አይደል? አንቺ እኮ ነሽ እያልሽ ያለሽ። በቃ ልክ አይደለንም። ልክ እየሰራን አይደለም። ወይ ውጣልኝ ወይ ልውጣልህ። እኔ አልወጣም፣ አንቺም አትወጪም። ኧረ ለሱም ደግሞ ፍቃድህ ልጠይቅ። ሃይሚ የሆነ ኧረ እባክህ ቆይ፣ እንዴት ነው የምታስበው አንተ? አንቺ ራስ ምንድነው ፍላጎትሽ? ምንድነው ፍላጎትሽ? እንዴ በሁለት ቀንም በአንድ ቀን ነው እንዴ እንትንሽ እንትቀያየሩ? አዎ ይሻልሻል። እንደዛ ያዋጣናል። አንድ ቀን እና ሁለት ቀን ማለት ነው። አንድ ሰዓት ዋጋ አላት ለኔ። እንደዛ ያዋጣናል። ኧረ በስመ አብ እንዲህ ይሻለናል። የምንም ማሳበድ የለም። ሃይሚ ለምን አትረጋጊም? ሃይሚ ሁላችንም ከመንገድ ነው የመጣ ነው። ለምን አትረጋጊም? ሃይሚ ከመንገድ ነው የመጣ ነው። ቁጭ በይ። ሌላ ችግር ውስጥ ምንም አታደርጊም። ቁጭ በይና አውሪኝ በስርዓት። ተነሽ ነይ። ሃይሚ ተረጋጊ። እስቲ ሰከን በይ፣ ሰከን በይ። እስቲ ደክሞኛል። ዞር በል እኮ ነው። ቁጭ በይ እኮ ነው። ቁጭ በይ። እያሰብ አይደለም አሁን እግዚአብሔር ጤነኛ አይደለም። በቃ ሶሪ በስትክክል እያሰብኩኝ አይደለም። በቃ እንዴ ጨርቅ ልጣላችሁ እንዴ ለእናንተ ስል በቃ ተውኝ በእግዚአብሔር በቃ። እንዴ ምን ሆናችሁ ነው? አንተ ደግሞ
አትረጋጊ። ስማኝ ተወኝ፣ በቃ ተወኝ እያልኩ ነው። አትረጋጊ። ቁልፉን ስጠኝ። በር ላይ አትቁም። ና ወደዚህ። እግዚአብሔርን እሰብረዋለሁ። አትረጋጊ። እየቆለፍኩ ፍፄ እንዳዘጋው ና ፍፄ እንዳዘጋው ና ነይ ሂጂ። አረጋጋት። እኔና እሷ ከምንጣላ ይዛት ሂድ ፍፄ፣ በእናትህ ከምን ይዛት ሂድ። ከዚህ ቤት ትሰማኛለህ አይደል? ንቅንቅ አለ። ዞር በል። አንተ ጋር ትንሽ እኮ ወይ እዚህ ተረጋጊ ወይ ወተሽ ነኝ። እኔ እንዳብድና አይሚ እኔ እዚህ ጋር ቆሜ ማትፈልግ ከሆነ ስሚ፣ እኔ እዚህ ጋር ቆሜ አንድ ቃት ተወጪ ከዚህ ቤት። እሱን አሳየው። ተረጋጊና ፍፄ በእናትህ ይዛት ሂድ። አሁን ክፉ ይባስ ከምንጣላ ይዘልኝ ውጣ በእናትህ። እኔ አልወጣም። ተረጋጊ። ህፃን ልጅ አይደለሁም። ተረጋጊ እና አውሪኝ እኮ ተረጋጊ። እስቲ ራሽን ለምን ለማረጋጋት አሞክሪኝ እንዴ? እስከ መቼ ነው እንዲህ እያልኩሽ መቀጥዩ እኮ? እስከ መቼ ነው እንዲህ እያልኩሽ መቀጥዩ? አንቺ ተረጋጊ አትረጋጊ እያልኩ። ኧረ ጉድ ፈላ ዘንድሮ። አይ ነይ ስጡኝ ቁልፉ። ይፈላ እቃ ላውጣ ነው የመጣሁት። ተረጋጊ ከሆነ ተረጋጊ። እኔ እንድጮህ ምናምን አታርኝ። በቃ እንዴ እኔ በቃ ይሁን እሺ። እኔ ያልሽኝንም በይ ያልኩሽንም ልበልሽ። ሁሉንም ነገር ትተን አብረን እንሆን ነው እያልኩሽ ያለሁት። ሰማሽኝ አይደል? ተረጋጊና ሁሉንም ትተን አብረን እንሆን። በቃ ምንድነው ማካበድ? ደግሞ ቃል አውጣ እንጂ ካንተ ጋር ልሆን አይደለም የመጣሁት። አሁን ከዚህ በዚህ ሰዓት የት ነው የምትሄጂው? ሩም ይዤ አድርና ነገ እሄዳለሁ በጠዋት። ችግር የለውም። አንተ ደግሞ እኔን ማገዝ ካልፈለክ ተው፣ ችግር የለውም። እኔ ችግር የለውም። አልፈልግም እዚህ ማደር። ለምንድን ነው ማድረው? ምን ምክንያት አለኝ እዚህ ማድረበት? ፍፄ በእናትህ እኔ እግዚአብሔርን መሐመድ ውስጥ ከምገባብህ እና እዚህ ጋር ችግር ከምፈጠር እቃ ላወጣ ነው አይደል የመጣሁት እኮ። እቃ አውጥተን ታዲያ ችግር የለውም። የምናደርገውን እናደርጋለን። አትሸከም፣ እኔ እሸከማለሁ። አትሸከም። እሱ አሳስቦ ከሆነ እኔ መኪና እኮ እጠራለሁ። ሲቀጥል ደግሞ ራይድ እጠራለሁ። ችግር የለውም። ወይ እንግዲህ ይፈታል። የጥሩም እዛ ቤሌ ከቢላዘ ተረጋግቶ ማውራት ከብዶሽ ነው አንቺ ግን። እስኪ ስትሰከን አንተ ዝም በል በቃ ዝም በል። አፍ አለኝ ብለህ አታውራ እሺ። ከቻልክ እንዳታወራ። ለምን ሳትነኪኝ አታወሪ? እንከባበር። ምንም ጥፋት እንዳላጠፋ ሰው አትሁኝ። አንተ ነህ ማክበር ያለው። አብ ወደዚህ ሂጂ። አንቺ ሳታከብሪ ነው እንዴ ነው ማከብርሽ? አይደለ? ሳታከብሪ ነው እንዴ ማከብርሽ? ስታከብሪ ተረጋግተሽ የምታወሪኝ ከሆነ ታወሪኛለሽ እኮ። ተረጋግተሽ የምታወሪኝ ከሆነ ታወሪኛለሽ። ይባስ ሰይጣኔን አታምጪ እንዴ። ራስህን ንጹህ አድርጋችሁ። ምንም ንጹህ ያደረኩት ነገር የለም። ምንም የምትፈልጊውን ነገር ነው ያደረኩት እኮ። ምን ራስን ንጹህ ምናምን የምትፈልጊውን እኮ ነው ያደረኩት አይደል እንዴ? አልበዛም እንዴ? ፀሐይዋ ስትጠልቅ ትንሽ ላይ ይዞ ማታ ጨረቃ ስትል ልትቀይር ቦታ ከመስኩ ማዶ ከወይኑ ስፍራ ቆሜ ውዴን አግኝቻት ሳልጠግባት ስሜ ጭር ያለ ቦታ ሰው የለበት ስፍራው ግን አለችኝ ውዴ ልሄድ ነው ፈራው የዓይኗን ጫፍ ይዤ ተከትዬ ባይ ማዶ ከወይኗ ጥጋ ቆሟል አንድ ሰው አልከለክል ወይ አልመልሰው አጥሩም ድንበሩ ውዴ አንቺም የሰው ግን አልኩኝ ባትሄጂ እኔም ብቻዬን ባልቀር የወይኑ ቦታ ጠባቂው ባይኖር የጸደይ ወራት ይመስላል መልክሽ ብሩህ በጋ እኩያዬ ነሽ እንደኔው ለጋ
ዕድሜው ላባራ ለባለጸጋ ዳሮሽ ግን ከሌላ ብትች ነውር ነው አሉ